ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬ ሁለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። በአገሪቱ ላይ የዳመነው የጦርነት እንቅስቃሴ ኦሮሚያ ላይ ይዞ ሊመጣ የሚችለው አደጋ ከባድ ነው ሲል በይፋዊ መግለጫው የጠቀሰው የኦነግ ነጻነት ግንባር ኦነግ በተለይም ኦሮሚያ ላይ ምዕተ ዓመታት ያስቆጠረ ያለው የግጭት ታሪክ ምንጩ ችግሮች ዘላቂ ልባት ማጣት ነው ሲል አመላክቷል። አብራችሁን ስትቆዩ የምትሰሙት ይሆናል። የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር ተከለከለ። ፈረንሳይ ዜና አገልግሎት የኤፍፒ ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል እንዳይበር መከልከሉ የዜና ወኪሉ ዘገበ። ዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ሕጋዊ ፍቃድ ያለው የኤፍፒ ዘጋቢ ወደ ትግራይ ክልል ሽሬ ከተማ ለመብረር ሲሞክር ኢትዮጵያ ውጭ ጉዳይ ሚኒስትር ፍቃድ የለህም በሚል ምክንያት ከአየር መንገድ እንዲመለስ ተደርጓል ብሏል። ይህንም ጉዳይ ያሰናድተናል፣ ታደምጡታላችሁ። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያን አወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራ እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ትሰሙታላችሁ። በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታወቁ። ሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የጉርሙ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት ገለጹ። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። በአገሪቱ ላይ የዳመነው የጦርነት እንቅስቃሴ ኦሮሚያ ላይ ይዞ ሊመጣ የሚችለው አደጋ ከባድ ነው ሲል በይፋዊ መግለጫው የጠቀሰው የኦነግ ነጻነት ግንባር ኦነግ በተለይም ኦሮሚያ ላይ ምዕተ ዓመታት ያስቆጠረ ያለው የግጭት ታሪክ የችግሮች ዘላቂ እልባት ማጣት ነው ሲል አመላክቷል። መግለጫው ጭብጥ ላይ ተጨማሪ አስተያየቶችን ለጣቢያችን የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ እንደ ፖለቲካ ድርጅቱ ያሰጋን የጦርነቱ ድባብ ዜጎችን ለአላስፈላጊ ጉስቅልና የሚዳርግ በመሆኑ ነው ብለዋል። ጦርነቱ በጣም አሳሳቢ የሆነው አውዳሚና የነበረን እንዳልነበር የሚያደርግ ዝግጅቶችን በመታየታቸው ነው ያሉት የፓርቲው ቃል አቀባይ የጦርነቱ ስጋት ካልተገታ ህዝቡን በማደየት በርካታ ውስብስብ ችግሮችን ሊያስከትል እንደሚችል በአስተያየታቸውም ገልጸዋል። ፓርቲው በመግለጫው ለዓመታት በአገሪቱ ታሪክ ያላባራ ግጭት ጦርነታውንም በኦሮሚያና ሀብት የመቀራመጥ ፍላጎት በማሳደር እየተከናወነ ነው በማለት 1983ቱ ቻርተር ኦነግ ከሽግግር መንግስት በግፊት ወጥቶ ኦሮሚያ የግጭት አውዳሚ ሆኖ ነበር በማለት ጉዳዩን አስታስሮ አንስቷል። ያለፉት 8 ዓመታትም በታጠቁ አካላት በተከፈቱ ግጭቶች የኦሮሚያ አስተዳደራዊ ወሰኖች ተጥሰው በርካታ ዜጎች ከሀብት ቀያቸው መፈናቀላቸውን መግለጫው የጠቀሰው ኦነግ በተፈጠረው ግጭት ሰላማዊ ዜጎችን መጥቃታቸው ዝርዝር አንስቷል። በዚህም ሀሳብ ላይ ተጨማሪ ማብራሪያቸውን ያከሉት አቶ ለሚ አብሶ በጎርጎሳውያኑ 2001 በነበረው ሰሜን ወደ ማዕከላዊ የአገሪቱ ክፍሎች ጦርነቱ በሚገፉበት ወቅት ጦርነቱ የኦሮሚያ አስተዳደራዊ ወሰን ጥሶ በመግባት ህዝባችን እንዳይፈናቀል ተቃውመናል በማለት ያም ሆኖ በተለያዩ ጊዜያት በተነሱ ግጭቶች ዳፋዎች በተለይም በኦሮሚያና በአማራ ክልሎች አዋሳኝ አካባቢ ዜጎች ከሀብት ቀያቸው መፈናቀላቸውንም ገልጿል። ከዚህ ሀሳብ ጋር ተያያዥነት ባለው ከሰሞኑ አዳማ ውስጥ ተቀምጦ በነበረው ኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በክልሉ አዋሳኝ አካባቢዎች በተፈጠሩ አለመረጋጋቶች በርካታ ዜጎች ከሀብት ቀያቸው ተፈናቅለው ከአካባቢው መሰደዳቸውም ተነስቶ ነበር። ወቅቱም በጨፌው የመንግስት ተጠሪ አቶ ከፍያለው ተፈራ በሰጡት ምላሽ ይህንንም ብለዋል። ይህ ችግር በተባለው መጠን ባይሆንም እዚህም እዛም ምልክቶች አሳይተዋል በማለት ችግሩም መኖርም አራግቷል። የሚመለከታቸው አካላት ጋር ለመወያየት በተደረገ ጥረት የተፈቱ ችግሮች መኖራቸውንም ጠቁሟል። ይህ ችግሮችን ለመፍታት የህግ የበላይነት የማስከበር ጠንከር ያለ እርምጃ ተወስዷል ያሉት ባለስልጣኑ በምስራቅ ወለጋ ጽንፈኛ ባሉት የፋኖ ታጣቂዎች ላይ የተወሰደ እርምጃ ችግሩን ማቃለል መቻሉን ጠቅሰው ይህም ተጠናክሮ እንደሚቀጥልም ተናግሯል። ኦሮሚያ ክልል አዋሳኝ በታጠቁ አካላት አግዘው የሚደረጉ ግጭቶች ዜጎችን በገዛ ቀያቸው ስጋት እንዲኖሩ ብሎም ከሀብት ንብረታቸው እንዲፈናቀሉ በማድረግ
የሀገር ሀብትን ያወድማል የሚለው የኦነግ መግለጫው ከዚህም ባሻገር ግጭቶች ካልቆሙ የማህበረሰቡን አብሮ የመኖር እሴት በመሸርሸር የሀሳብ ልዩነትን በማብዛት አለመረጋጋትን ይፈጥራል ሲልም አጥቷል። ልዩነቶች በሰላማዊ ንግግሮች መፈታት ይኖርባቸዋል ያለው ኦነግ በምስራቅ አፍሪካ ደረጃ እየተራገበ ነው ካለው የግጭት ዳመና ጋር ተዳምሮ ባሰ ቀውስ እንዳይፈጥር ዲፕሎማቲክ ማህበረሰቡን የድርሻቸውን እንዲወጡ ስል ጥሪውን አሰምቷል። ፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ አሁን ደግሞ መልኩን ተዋናይ ጨማምሮ እየተደረገ ያለው የጦርነት እንቅስቃሴ እንዲገታ ዓለም አቀፍ ማህበረሰቡና ለግጭት ተዋናይ በሙሉ አስጠንቀናል ብለዋል። የኢትዮጵያ መንግስት ስለዚህ መግለጫ በቀጣይ የሰጠው ምላሽ እስካሁን አልተሰማም። ይሁንና የተለያዩ መንግስት ባለስልጣናት ወደ የትኛውም ግጭት ከመግባት ይልቅ የሰላም ቦታ ለመስጠት ዝግጁት ሆኖ መኖሩን በመግለጽ ሀሳባቸውን ሲያንጸባርቁም ይታያል። የኢትዮጵያና ኤርትራ ጦርነት ምናልባት በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያን አወጣ። ዋነኛው ትኩረቱም በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ የዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ ጥናት ሪፖርት ይፋ አድርጓል። ዓለም አቀፍ ተቋማት ባወጣው አዲስ የጥናት ሪፖርት ላይ እንደተመላክተው ኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህዋስ መካከል መልሶ እያገረች ያለው የግጭት አዛሚያ ለጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። አብይ አህመድና በኢሳያስ መንግስታት እንደዚሁም ህዋት መካከል ያለው የተወሳሰበና በውጥረት የታጀበው ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በርሜል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርት ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም ኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት ሙሉ በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲሉም ያትታል። ተቋሙ ባወጣው መግለጫ የተለያዩ ምልክቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ መግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። ከአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያ ኤርትራንና ትግራይ ክልልን የሚያዳፍን አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው ብላለች። አደጋው ሶስቱንም ወገኖች ለአሁኑ ሊታቀቡ ያደረገው ይመስላል። ሆኖም እንዳይገረች ከዚህ በላይ መደረግ አለበትም ብሏል። ድርጅቱ ምክትል ዳይሬክተር የሆኑት ማክሳን ታሪ ላይ ከትግራይ ጦርነት መቋጫ በኋላ ዋናነት ደግሞ በትግራይ ክልል አብይ አህመድና የባህር በር የመግኘት ፍላጎት ምክንያት ኢትዮጵያና ኤርትራ ግንኙነት መሻከሩን አስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁሟል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስራቷን ስትል እንደምትከስም ተናግረዋል። ክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በማሳብ ወደ ሰፊ ጦርነት ሊቀይር እንደሚችል ያሳስባል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተዳርቦ አየራን የውጭ ተዋናይ እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናውን እንደሚያውክም አስጠንቋል። ክራይሲሱ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ ሀገራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትም እንዲያሸማግሉም ጠይቋል። አክሎም የኢትዮጵያ ባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ ሁለቱም በኩል ያሉ ወገኖች ቁርሾቹን እንዲፈቱም ጥሪ አቅርበዋል። የፈረንሳይ የዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር ተከለከለ። ፈረንሳይ የዜና አገልግሎት ኤኤፍፒ ጋዜጠኛ በዛሬው ዕለት ወደ ትግራይ ክልል እንዳይበር መከልከሉ የዜና ወኪሉ ዘገበ። የዜና አገልግሎት በአዲስ አበባ መቀመጫውን ያደረገና ህጋዊ ፍቃድ ያለው የኤኤፍፒ ዘጋቢ ወደ ትግራይ ክልል ሽሬ የተባለ መብረር ሲሞክር ከኢትዮጵያ ውጭ ጉዳይ ሚኒስቴር ፍቃድ የለህም በሚል ምክንያት አየር መንገድ እንዲመለስ ተደርጓል ብሏል። አክሎም የአዲስ አበባ አውሮፕላን ማረፊያ የደህንነት ሰራተኛ ምንም አይነት ማስረጃ ሳይቀርቡ ዛሬ ወይም ትናንት ስራ ላይ የዋለ አዲስ መመሪያ ነው ማለቱን ገልጿል። ፈረንሳይ የዜና አገልግሎት ኢትዮጵያ ታዋቂ ድምፆችን በማፈን መብት ተሟጋቾች ዘንድ በተደጋጋሚ የምትወቀስ መሆኑን በመግለጽ ባለፉት ጥቂት ወራትን በርካታ ጋዜጠኞችን ለእስር ተዳርጓል አሊያም የስራ ፍቃዳቸው እንዲሰረዝ ተደርጓል ብሏል። ባለፉት ሳምንት የኢትዮጵያ ለሱዳን ፈጥኖ ደራሽ ኃይሎች ገብታለች ሲል ሮይተርስ ዘገባ ማውጣቱን ተከትሎ ሶስት የድርጅት ጋዜጠኞች የስራ ፍቃድ አለመታደሱ ይታወሳል ብሏል ዘገባው። የድንበር የለሽ ጋዜጠኞች ድንበር አርኤስፊ ባወጣው መግለጫ የኤፍቢ ጋዜጠኛ ከጉዞዎች መታደጉ ህጋዊ እውቅና ባለው ጋዜጠኛ ላይ የተፈጸመ መረጃ የማግኘት መብት
ጥሰት መሆኑን ገልጿል። ድርጅቱ ይህን ድርጊት በኢትዮጵያ ላይ ዓለም አቀፍ መገናኛ ብዙሃን ላይ የሚጣለው ገደብ የተባባሰ ስለመፍታቱ ሌላኛው ማሳያ ነው ብሏል። ድንበር የለሽ የጋዜጠኞች ድጋፍ ይፋ ባደረገው ዓመታዊ የፕሬስ ነጻነት መረጃ ጠቋሚ ሪፖርት ኢትዮጵያ ከ180 ሀገራት መካከል 145ኛ ደረጃ ላይ ያስቀመጣ ሲሆን በአሁኑ ወቅት 5 ጋዜጠኞችን በእስር ላይ እንደሚገኙም ገልጿል። የኤፍፒ ዘጋቢ ወደ ትግራይ ክልል እንዳይበር የተከለከለው ክልሉና በፌዴራሉ መንግስት መካከል ውጥረት ለወራት እየተባባሰ ባለበት ወቅት ነው። በቅርቡ ለጀርመን ዜና ወኪል ዶይቼ ቬለ የሚሰሩ 2 የሀገር ውስጥ ጋዜጠኞች የስራ ፍቃዳቸው በዘላቂነት መታገዱ የሚታወስ ሲሆን ቢቢሲ ዘጋቢዎች የስራ ፍቃዳቸው ሳይታደስ መቅረቱ የኢትዮጵያ ሚዲያ ምህባር ይበልጥ አሳሳቢ ያደርገውታልም ተብሏል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን